እሱ ብቻ ስለሆነ ምስጋናን ለሱ እናቀርባለን። አንድ መዝሙር ዘምርላችሁና ወደ ሲሪየስ ቢዝነስ እንመለሳለን። ምክንያቱም ብዙ የሚነሱ ሀሳቦች አሉ። እኔም ወደ መጨረሻ ላይ ድል ካገኘው የምለው ነገር ይኖራል። ስለዚህ ወደ ዝማሬው ልግባ። ዮኒ እንደገና በድጋሚ ቴንኪዩ፣ ተባረክ። ኦኬ። ኧረ እኔ ማን ነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ኧረ እኔ ማን ነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? እኔማ ሞተ ስባል ያለው፣ እኔማ ጠፋ ስባል የቆምኩ፣ እኔማ ምንም እንዳላየ፣ እኔማ እንዴት ዝም እላለሁ? እኔማ ስላንተ፣ እኔማ ለሀገር ለምድሩ፣ እኔማ አልጠግብ አውርቼ፣ እኔማ ምሕረት አግኝቼ፣ ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ኧረ እኔ ማን ነኝ? ቤቴስ ምንድን ነው? ከጣሪያዬ አቤቱ የተረሳውን እንዴት አሰብከው? ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። አቤቱ ታናሹን ሰው እንዴት አየኸው? አቤቱ የተጠላውን እንዴት ወደድከው? ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። እኔማ ያንን ዘመን ሳስብ፣ እኔማ እምባ ይቀድመኛል። እኔማ ሞት ሽረት ሆኖብኝ፣ እኔማ ማናለው ብሎኛል።
እኔማ ከበለሱ በታች እኔማ ድምፅህን መስማቴ እኔማ ያነው ሰው ያረገኝ እኔማ የመኖር ምክንያቴ ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? አቤቱ የወደቀውን እንዴት አየኸው? አቤቱ የተረሳውን እንዴት አሰብከው? ምሕረት እጅግ ብዙ ነው፣ ፍቅርህ እጅግ ብዙ ነው። ምሕረት እጅግ ብዙ ነው፣ ፍቅር እጅግ ብዙ ነው። ቴንኪው ዮኒዬ፣ አመሰግናለሁ። ተባረክ በብዙ ዳግዬ፣ እጅግ 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 አድርጌ አመሰግናለሁ። በጣም 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 ሞደው መዝሙር ነው። እጅግ ብርክ በልልኝ። በጣም ነው የማመሰግነው። እንግዲህ ያው አይምሯችንን ሊያዞረው ኤርሚ መጥቷል። የስራውን ይስጠው፣ እያጦዘን ነው። ምንም ማድረግ አይቻልም። ወደ ኤርሚሻ ሆነ ወይ ደግሞ ሌሎቻችሁ ካላችሁ ኤርሚ ተነግራቸውና እነሱ ይላሉ። ዳግዬ ተባረክልኝ። በጣም ነው የማመሰግነው። ኪዮኒ ተባረክ። አንተ ዮኒ ተባረክ። ዳግዬ ጸጋ ይብዛል። እችን ሁለት ነገር ልናገርና ለብሩክዬ ልልቀቅለት። ነገረ ድህነት ላይ ማለት ነው። አሁን ከተናገርናቸው ነገሮች ውስጥ የእውነት ነው የምልህ ዮኒ፣ በዚህ 5200 ሰው ፊት የምነግርህ 3% አልነገርንም ከመቶ መጽሐፍቶች እኔ ጋር ብቻ ያሉ ቁልል መጽሐፍቶች ነገረ ድህነትን በተለይ ዋነኛው ነገረ ድህነት በዚህ በገድላትና በድርሳናት ውስጥ የተጻፉቱ በጣም ደጋግመን እኔም ሆኑ ከኔ በፊት የነበሩ ወንድሞቼ አገልጋዮች እዚህ ያሉ በሙሉ በአንድም በተዘዋዋሪ መንገድ ኦርቶዶክስ ቤተክርስቲያን ውስጥ ያለፉ ናቸው። አሁን ከበታች ያለው ፓስተር ናቲ ቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ የነበረ ነው። የቤተ ክህነት ሰው ማለት ነው። አገልጋይ የነበረ ሰው ነው። ከእኔ በላይ በማዕረግ ስልጣን ያለው ሰው ማለት ነው። እና እነሱም ጭምር ሌሎችም ወንድሞች እዚህ ያሉም የሌሉም ሰዎች ሁሉ በሙሉ ለዘመናት የጮሁበት ነው። እዚህ ስማቸውን ያልጠቀስኳቸው በተሐድሶ አገልግሎት ውስጥ የሚያገለግሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደጋግመው እኛ ከመነሳታችን በፊት በጣም የብዙ ወገኖች ጩኸት ነው። እና መጽሐፍቶቹ ነገረ ድህነትን በሙሉ ይናገራሉ። ባለፈው አንተ ቤት ከዛ ወንድም ጋር ስንነጋገር ድርሳናትና ገድላት የሚነሱበት ዋነኛው ምክንያት ነገረ ድህነት ማለት የመዳንን ትምህርት የዘላለምን ሕይወትን ይወስናሉ። ለምሳሌ ዮኒ ጥያቄ አይደለም ጠይቀህ ታውቃለህ፣ እዚህ ያሉን ሰዎች ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥምቀት ከነገረ ድህነት ተርታ ከሚመደበው አንዱ ዋነኛው ፒላር ትምህርት ነው። ከአምስቱ አዕማደ ምስጢር ውስጥ ማለት ነው። ትምህርተ ሥላሴ፣ ነገረ ክርስቶስ፣ ትምህርተ ሥጋዌ ማለት ነው። ጥምቀትና ቁርባን፣ ትንሣኤ ሙታን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ሰው በውሃ ጥምቀት ካልተጠመቀ ይድናል? ዮኒ ይድናል? ኢትስ ኦኬ ይባላል? አይድንም አይደል? አይድንም። ሲሪየስ የሆነ ትምህርት ነው አይደል? አዎ። ሰው የግድ መጠመቅ አለበት በአብ ወልድ መንፈስ ቅዱስ ማለት። ኦኬ። ሲጠመቅ በውሃ ነው አይደል የሚጠመቀው? አዎ። በአብ ወልድ በመንፈስ ቅዱስም መጠመቅ አለበት። የውሃ ጥምቀትን ሳይጠመቅ አብ ወልድ መንፈስ ቅዱስንም ሳያምን ጭስ የነካው ይድናል? እስትንፋስ የነካው ይድናል? የሰውን እስትንፋስ በምንኛ? ያው ላነባው ነው በአማርኛ። ልብ በል። በአብ ወልድ መንፈስ ቅዱስም ሳያምን እናም ሳይጠመቅ ሰው በዚህ ብቻ ይድናል ማለት ነው። ታምር ማነው ገጽ
97 ገድለ ዘርአ ብሩክ ምዕራፍ 5ኛ ክፍል 21ኛው ምዕራፍ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ወዳጅ ወንድሞቼና እህቶቼ በፍጹም ልቦናችሁ በቁርጥ ሐሳባችሁ እግዚአብሔርን እንውደደው፣ የእመቤታችንን የማርያምን ገናንነቷንም እንናገር። ጌታችን ኢየሱስ ክርስቶስ ተሰቅሎ እኛን ላዳነበት በደሙ እኛን ለዋጀበት ለዕፀ መስቀሉም እንስገድ። ተልኮ ወደ ሀገራችን የመጣ በፊታችን ድንቅ ድንቅ ተአምራትን ያደረገ ሐዋርያ ሆኖ ያስተማረን የአባታቸው የዘርአ ብሩክ የተአምራቱን ዜና እንናገር ይላል። በስራው ፍጹም የሆነ የገድሉን ያማረ ያንን ጻድቅ አባታቸውን ከአድማስ ስራ አስቆሞ ምስራቁንና ምዕራቡን ሰሜኑና ደቡብን እንዲባርክ በአፉ እስትንፋስም የምሕረት እስትንፋስ እፍ እንዲል እስትንፋሱ ከአድማስ እስከ አድማስ የዘርአ ብሩክ ማለት ነው። እስትንፋስ ካፋችን የምናወጣው እስትንፋስ ከአድማስ እስከ አድማስ ይደርስ ዘንድ ከአድማስ እስከ አድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በስሙ ያልተጠመቁ አሕዛብ በማስም በአብ በወልድ በመንፈስ ቅዱስም ያልተጠመቁ አሕዛብ ያልዳኑ አሕዛብ ያላመኑ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በዘርአ ብሩክ እስትንፋስ እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳኔ ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም ሁሉ መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ወቅዱስ አባታቸው ዘርአ ብሩክ ስም እግዚአብሔር ምሕረትን ለመነው። በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። የማስተንፋስ የዘርአ ብሩክን እስትንፋስ ሰው አግኝቶት የት ያገኘዋል? መልሱን ይንገሩን። የዘርአ ብሩክ እስትንፋስ የአንድ ሰው እስትንፋስ ከአድማስ እስከ አድማስ ከፀሐይ መውጫ እስከ መጥለቂያው ድረስ ይደርሳሉ እና ሳይጠመቁ ቢሞቱ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። በከበረና በገናና ስሙ የተጠመቁ ሕዝብ በኃጢአቱ በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘርአ ብሩክ እስትንፋስ ማለት ነው የኃጢአት ማስተሰሪያ ይሆናቸዋል። የኃጢአት ስርየት በማን ነው ማለት ነው? በዘርአ ብሩክ እስትንፋስ። ጥምቀትም በዘርአ ብሩክ እስትንፋስ። በውሃ መጠመቅ አያስፈልግህም። አረማዊ ሰው ሆነ እስትንፋሱ ብቻ የት አግኝቼ ይነካዋለሁ የት አግኝቶ ይነካኛል፣ እሱን የምንደርስበት ነው። በዓለም ዙሪያ ያለ የዘርአ ብሩክ እስትንፋስ እንዴት አድርጎ ነው የሚያገኘው? እና የኃጢአቱን ስርየት ይሆንለታል ይላል። አረማዊ እንኳን ቢሆን በስሙ ያልተጠመቁ አሕዛብ እንኳን ቢሆኑ ሳይጠመቁ የዘርአ ብሩክ እስትንፋስ ቢነካቸው መንግሥተ ሰማያት ይገባሉ ይላል። ይሄኛው ላንብብና ለብሩኬ ልስጣው፣ እሱ ተዘጋጅቶበታል። ኦኬ። ታምረ መድኃኔዓለም ገጽ 104 ሁለተኛው ታምር። ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ይኸው ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይላል። ክብር ይግባውና የከበረና ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ተወለደ። የመድኃኔዓለም ክብረ በዓላቶቹ እነሆ ነግራችኋለሁ። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ይህ ነው። በዮርዳኖስ የተጠመቀው 40 ቀንም 40 ሌሊት የጾመው ውሃን ወደ ወይን ጠጅ የቀየረው መድኃኔዓለም ነው። በመከሩበት ጊዜ በሆሳዕና በቤተ መቅደስ ዞረው በአርብ ቀን በየሰቀሉት በሦስተኛውም ቀን የተነሳው ወደ ሰማያትም ያረገው በሕያዋንና በሙታን ይፈርድ ዘንድ የሚመጣውም ክብር ይግባውና መድኃኔዓለም ነው ይላል። እውነት ነው፣ ጌታችን ኢየሱስ ክርስቶስ ማለት ነው። ክብር ይግባውና የፈጠረው አምላኩ መድኃኔዓለምን በቁርጥ ልቦናና በማመን የሚያከብረውንና አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ ቅድም ሜሎስ የነገረ ማለት ነው፣ አንደኛው ክፍል ማለት ነው። በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያሉ መላእክት ዘወትር ይጠብቁታል ይላል። በአንድ ቀን ከጠዋት እስከ ማታ ምን ያህል የዝናብ ነጠብጣብ ይወድቃል? እሱን ያህል ነው ይጠብቁታል ብሎ የሚለው መላእክት ማለት ነው። አንድ መላእክት አይደለም የሚጠብቅህ። የመድኃኔዓለምን ዝክር ካደረግ የሰማይ ነጠብጣብ በአንድ ቀን ውስጥ ብቻ ኢትዮጵያ ውስጥ ምን ያህል ዝናብ ይዘንባል? ምን ያህል የዝናብ ነጠብጣብ ይዘንባል? ኢትዮጵያ ውስጥ ፒያሳ ጊዮርጊስ ጋር ብቻ ስንት ዝናብ ይዘንባል? ከጠዋት እስከ ማታ ቢወድቅ እዛ ቤተክርስቲያን ውስጥ ብቻ ያለውን ብንቆጥረው ቆጥረን እንጨርሰዋለን። ጠብታው
አይደለም አራዳን ክፍለ ከተማ እዛው ጊዮርጊስ ቤተክርስቲያን ውስጥ ብቻ ከቅጥሩ ውስጥ ያለውን ብቻ እንቁጠር ብለን ብንል ቆጥረን እንጨርሰዋለን? አንጨርሰውም። እና የዛን ያህል መላእክት ይጠብቁታል ይላል። እሺ ያው በመዝሙር 90 ላይ መላእክቱን ይጠብቋቸዋል። ጥያቄ ምንድን ነው? እነዛ ሁላ እሱን መጠበቁ ጥቅሙ ምንድን ነው? ምን አውቃለሁ? ከማን ነው የሚጠብቁት? ምን አውቃለሁ? ወይ ፈጣሪ። አንደኛ በአንድ ቀን ውስጥ ከጠዋት እስከ ማታ የሚወርድ ዝናብ ነጠብጣብን ያክል የመላእክት ቁጥር አለ ወይ? መላእክት እልፍ ጊዜ እልፍ ሺህ ጊዜ ሺህ ናቸው ይላል። በጣም የበዙ መላእክት ናቸው። ቁጥራቸው እንዴት ነው ተብሎ አይለካም። ግን በአንድ ቀን ውስጥ ከጠዋት እስከ ማታ የሚወርድ የክረምት ዝናብ ምን ያህል ይሆናል? ጊዮርጊስ ቤተክርስቲያን ግቢ ውስጥ ብቻ የሚወድቀው ነው ይቆጠር ተብሎ ይባል ምን ያህል ይሆናል? ከጠዋት 12 ሰዓት ሙሉ ማለት ነው፣ ከጠዋት እስከ ማታ የተባለው የዛን ያህል መላእክት ይጠብቁታል ለአንድ ሰው። ኦኬ ከዛ ይህንን ይልኝ ክብር ይግባውና መድኃኔዓለም መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅም በምዕራብም በሰሜኑም በደቡብ በአራቱም ማዕዘናት ይበትኑታል። ጭሱም ማለት ነው እንጀራ የሚሰራበት ወጥ የሚወጠወጥበትን እናቶች እየቆሰቆሱ እንትን የሚሉትን የእንጨቱን ጭስ የኩበትም ይሁን የምን የሳጋቱራ እሱን መላእክት እያንቦገቦጉ በምስራቅ በምዕራብ በሰሜን በአራቱም የምድር ማዕዘናት ይበትኑታል ጭሱን። ወደ እሱ የደረሰበት እሱ ይድናል። ምኑ? ጭሱ የደረሰበት ሰው በስሙ አምኖ ከመድኃኔዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት የማያምን አሕዛብ ማለት ነው። አረማዊ በአብ በወልድ በመንፈስ ቅዱስ ማያምን ክርስቶስ ከቅድስት ድንግል ማርያም እንደተወለደ ማያምን አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። አረማዊ ሰው ማለት ነው። በአብ በወልድ በመንፈስ ቅዱስ ያላመነ ወይ ባጢስ ነው በለኝ። ወይ መድኃኔዓለም ወይኔ ተጫውተውብናል። ኧረ ምን ይሻለናል? ስሙ ኮፒ ሊንክ እያደረጋችሁ እዚህ በጭስ እዚህ በስትንፋስ እዚህ በግለሰብ እስትንፋስ ሳትጠመቅ የግለሰብ እስትንፋስ ቢነካ የዘራ ብሩክ ቅድም ይድናል ብሏል። በአራቱም የምድር ማዕዘናት እስትንፋሱ ወደ ደረሰበት ሁሉ እዚህኛው ደግሞ በጭስ ማለት ነው ይድናል። እርሱም ለድህነት ምክንያት ተሰቅሏልና ይላል። ክርስቶስ ለድህነት ምክንያት ተሰቀለ። አረማዊ ሆኖ በክርስቶስ ኢየሱስ ያላመነ በአብ በወልድ በመንፈስ ቅዱስ ያላመነ ጢስ ሲነካው ይድናል ብሎ ማለት ታዲያ ምን ማለት ነው? ይህንና ይህን የመሳሰሉ አሉ። ቀጥለው ላይ ያለው ላይ ምናልባት እንላለን። ብርክዬ አንተ ቀጥል። ቴንክ ኤርሚዬ ከዛ በፊት እኔ አሁን ልወጣ ነው፣ ፕሮግራም አለኝ። እሺ እዚህ የፈለጠ ወይ ሌላ አልቦ አይሁድ ዋልቦ አረማዊ ኩሉ ዘያአምን ወዘጸዋ ስማ ለማርያም ውእቱ ይድህን ወይ ረክብ ህይወት የሚለውን የካቲት ዚቅ ገጽ 7 ላይ ያለውን እሱንም እንድታዩት ነው። ምክንያቱም የሮሜ መልእክት ምዕራፍ 10 ቁጥር 12 ነው ለማርያም እዚህ ጋር የማርያም ስም የጠራ ይድናል የሚለው የጌታን ስም የጠራ ይድናል የሚለውን ቃል በቃል ገልብጠው እዚህ ላይ የጻፉት ማለት ነው። እሱንም እንድታሳዩቸው ነው። ሌላው ደግሞ ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ የምወደው ልጄ ይሄ ነው እሱን ስሙት ያለው ማን ነው? እግዚአብሔር አብ ነው። እዚህ ጋር ግን እዚሁ የሚካኤል የጥር ሚካኤል ዚቅ ላይ ገጽ 120 ላይ መርጌታ ዚቁ ስላላቸው እሱም እንድታሳዩ ነው። በዮርዳኖስ ኢየሱስ ክርስቶስ በተጠመቀ ጊዜ የምወደው ልጄ ይሄ ነው ስሙት ያለው ሚካኤል ነው ብለው እዚህ ጋር ጽፈውታል። እና ይህንንም እንድታሳዩቸው ነው። ተባረኩልኝ። ፕሮግራም ስላለኝ ነው። በጣም ደስ የሚል የተረጋጋ ፕሮግራም ነው። ግርግር ጫጫታ የሌለበት እንዴት ሰላም እንደሆነ ደስ ይላል። እንግዲህ ስልጡን ማህበረሰብ ማለት እንደዚህ ነው። ወንጌል ያሰለጥናል፣ ጨዋ ያደርጋል ማለት ነው። እና ተባረኩልኝ። በኋላ ስመጣ ካላችሁ እገባለሁ። ተባረኩ። ሰርዬ በጣም ነው የምናመሰግነው። ብዙ እንጠብቃለን ከአንተ።
ብዙ የምታውቀው ነገር ስላለ ማለት ነው። ቴንክ ዩ። እሺ ብሩኬ በድጋሚ ሰላም ብያለሁ። እንግዲህ ጌታ ኢየሱስ ይባርካችሁ ወንድሞች። በጣም ብዙ ነገር አነሳችሁ። ቅድም ይሄን እንኳን ላሳይ እቅድ አልነበረኝም። ዮኒ ግን አንድ ነገር ሲናገር ቅድም ትዝ አለኝና መጽሐፉን አመጣሁት። ለጸጉርሽ ዘለላ ሰላም ላለው ሲል አይ በቃ እንደዛማ ከሆነ ያው ለፈንም ይሆናል ብዬ ይሄን መጽሐፍ አመጣሁት። ለእንትን ሰላምታ እንደሚያቀርቡ ታውቃለህ ዮኒ? ለምን ለእንትን ነው ዮኒ? ለእንትን እንትን ብለህ ዘጋው፣ ግራ አጋባኝ። በቃ ላሳይህ። እሺ የመዝገበ ጸሎት ነው። ያው በየቤቱ የሚገኝ መጽሐፍ ነው። በቃ እኔም እንደ ፓስተር ፕሮግራም አለ ልውጣ። እኔም እንደ ፓስተር መዝገበ ጸሎት በየቤቱ ያለ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንዴ ላውጣው ገጹን 1153 ላይ እንደዚህ ይላል። መልክ ነው ምንድን ነው? አዎ መልክ ነው። መልከ መርቆሪዎስ ማለት ነው። መልካ መርቆሪዎስ ላይ እንደዚህ ይላል። መርቆሪዎስ ሆይ ይታያል ጽሑፉ ዮኒ? እሺ መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድነው? ወገቤቱ ጋር ነው ዮኒ። አይ ዮኒ ቆይ ጥያቄ መጠየቅ አለበት። ወገቤቱ ጋር ነው ያለው ዮኒ። ኧረ ተው እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድነው እንግዲህ እኔ ምን አይነት ወገብ ነው ያለው? በአራዳ ቋንቋ ነው የጻፈው። አሁን ምን ይፈልዳል? በስታይል ነው የጻፈው። ጽናቱ ነው የሚገርመው። የዚህ ወገብ ጽናት ይገርመኛል። ተመልከት ምንድነው ያለው? ቅዱስ መስቀልን በመሸከም ነው እና እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላልና ይሄ ከሰላምታ ጋር ተያይዞ በጣም የሚያስቀኝና የሚያዝናናኝ ክፍል ነው ይሄ ክፍል። ለዛ ነው ያመጣሁት። እሺ ዘለቀ ባንጀቴም ሰላም ተብሏል። ቤተሰብ ሰላም ተብሏል። ምን ይሻላል? ፍቅር ሲዝም ነው በሉኝ ቤተሰብ። ግራ እየገባኝ ነው። ኧረ ተው ወይኔ ጉዶንን ተበላን ቤተሰብ። ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል። እሺ ስለ ጌታ እራት አንድ ነገር ልበል። መጽሐፉን ከማሳየት በፊት ፈለገ አትናቴዎስ የሚናገረውን ላሰማችሁ። ድምፁን ልጨምረውና ምን እንደሚል ላሰማችሁ። እናታችን ቅዱስ ክርስቶስ ሰምራ በቤተ መቅደስ በተገኘች ጊዜ ከቅዳሴው የመጀመሪያ የጸሎት ክፍለ ጊዜ ጀምሮ እያንዳንዱን የጸሎት ክፍል በሰማያዊ ሚስጥር ለውጦ ነው ያሳያት። እናታችን ክርስቶስ ሰምራ በቤተ መቅደስ ተገኝታ እና መጋረጃው ተገርዶ ገና የህሊና ጸሎትን ካህኑ እየጸለየ ሳለ በጣም እጅግ በጣም ድንቅ ነው። ያ ዲያቆን በላዩ ላይ የተሸከመው ያ መሶበ ወርቅ። እዚህ መጽሐፍ ላይ ሁለት ነገር አሳይቼ ጨርሳለሁ። አንድ እግዚአብሔር በጣም ጨካኝ እንደሆነና አቦ ርኅሩኅ እንደሆነ የጻፉበትን ሐሳብ ላሳይ። ሁለት ከዘላለም ሕይወት አንጻር የተጻፈው ነው። በዚህ መጽሐፍ አምስተኛው ተአምር ላይ የተጻፈውን ላሳያችሁ። አምስተኛ ተአምር እግዚአብሔር ጨካኝ አቦ ርኅሩኅ እንደዚህ ይላል። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። አምስተኛ ተአምር። እቺ ሴት ምንድን ነበረች? ዝሙትን ትወዳለች፣ ሰንበትን አታከብርም፣ ትሽራለች። በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለምን? ኃጢአተኛ ስለሆነች። እግዚአብሔር ምን አዘዘባት? እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። እባቡ ማለት ነው። ለሽንት በተቀመጠችበት እባቡ ወደ ማህፀኗ ገባ። መኖሪያው አደረጋት።
እባቡ። እኔ ተጠንቀቁ እህቶች፣ እንግዲህ ለሽንት ስትቀመጡ ተጠንቀቁ። በጣም ከባድ ነው። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል። እባቡ በውስጧ ሆኖ ማለት ነው። ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች፣ ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷ ውስጥ ነው። በሆዷም ውስጥ ሆኖ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ቀበሮ ይጮህ ነበር፣ በሆዷ ውስጥ ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምልሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ያው ባሏ ነው፣ መብቱ ነው። ጠጥቶም ባይጠጣም መብቱ ነው፣ ባለትዳር ናቸው። አትንካኝ እያለችው ለመነችው። አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት። መብቱ ነው፣ ባል ነው እሱ። እሷ ግን ያው በቃ ለእንደዚህ አይነት ነገር ተዳርጌያለሁ አትንካኝ እያለችው ሲገናኛት ምን ሆነ? ያ እባብ ወጥቶ በገባበት ቦታ ማለት ነው ሲገናኙ አባላዘሩን ቆረጠው ይላል። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። አሁን ይሄ እግዚአብሔር ቁጣ ነው። ለምን? ስትዘሙት ስለነበር። ተመልከቱ ከዛ በኋላ የሚሆነው። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ማንን? እግዚአብሔር። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ያሳዘነችው ማንን ነው? እግዚአብሔርን። ገንዘቧን የምትሰጠው ለማን ነው? ለአቡ። የምትሳለው ለማን ነው? ለአቡ። መታሰቢያውን አድርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያች ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። የገባው ሽንቷ ሲሸና ነው። ቀድሞ በገባበት ወጣ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውን ያን እባብ ገደሉት። ቁመቱ 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ ይላል። እቺ ሴት ማንን ያሳዘነችው? እግዚአብሔርን አሳዘነችና እግዚአብሔር እባብ ላከባት። እግዚአብሔር የሚቀስፍ የሚቆጣ፣ አቦ ደግሞ ምህረትን የሚያደርግ ምንድነው እየነገሩ ነው ያሉት? ሰዎች በእንደዚህ አይነት ህይወት እንዲኖሩ በፍራቻ በዝክር እያሰቡ እንዲኖሩ የሚያደርግ መጽሐፍ ነው። እዚሁ መጽሐፍ ላይ ከዘላለም ህይወት ጋር የሚናገሩን ሐሳብ ላሳይና ይሁን እጨርሳለሁ። የመዝጊያ ንግግር አድርጌ በምዕራፍ 2 ላይ የሚገኝ በሁለተኛ ተአምር ላይ የሚገኝ ሐሳብ ነው። ሰው በኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ብቻ አምኖ የዘላለም ህይወት ይገኛል ሲባል በጭራሽ ይላሉ። እንዴት? ሰው ካልሰራ መዳን የለም፣ ድነት አይገኝም። እኔ ዘላለም ህይወት እንዳለኝ እርግጠኛ ነኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። ኩነኔ ማለት ፍርድ ነው። ነፃ ወጥተናል በክርስቶስ ኢየሱስ። ሞት የሚይዘን የሚገዛን አይደለንም። ለምን? እኛ የእግዚአብሔር ልጆች ነን። በኢትዮጵያ ኦርቶዶክስ ግን ሰው ካልሰራ የዘላለም ህይወት አያገኝም። ሰው ካልሰራ የዘላለም ህይወት አያገኝም የሚሉት ግን በክርስቶስ ደም ሲሆን ነው። በአቦ ሲሆንስ ይቻላል። ይሄው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ይሄ መነኩሴ ምን አይነት ሰው ነው? ዝሙት የሚያበዛ ነው፣ የሚያስጠነቁል ነው፣ ጠንቋይ ቤት የሚሄድ ነው፣ ስራ የሚያደርግ ነው። ጠንቋይ ነው ራሱ ማለት ነው። ሰውየው ኃጢአተኛ ነው፣ ሰውየው ደግሞ መነኩሴ ነው። በጣም በሚገርም ሁኔታ። እሺ
ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታቸው የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታቸውን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፎ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። ይሄ ዝሙትን የሚያደርግ ሰው፣ የሚያስጠነቁል ሰው። የጨለማ መላእክት መጥተው ያችን ነፍስ ወሰዱ። ያን ጊዜ ጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶም በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ለምን ትዋሻለህ እያለው ነው ጌታ። ሰማይና ምድር በቃል ኪዳን ጸንቶ ይኖራሉ። አቤት ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። ቃል ለምን ይታበላል ስላለው ምን ዋሸሁ አለ ጌታን ማለት። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። ካልማርከው እኔንም ወደ ሲኦል ክተተኝ እያለ ነው ያለው። እሺ አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ በመንፈስ ቅዱስ እማጸናሃለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶ እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሳምኩ ጊዜ ደስ አለኝ፣ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድሽ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ በደልሽንም አጥፍቼልሻለሁ አላት። ይህም ብሎ የምዕመናን አንድነት ወዳለበት ወሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ ይላል። ይሄ ሰው ከሲኦል ወጥቶ ወደ ገነት የገባው ምን አይነት ሰው ነው? እዚህ ጋር እንደምናየው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን እነዚህን መጽሐፍቶች ገልጠን የምናሳየው እንድታፍሩ እንድትሸማቀቁ እናንተ ላይ ወይ እንደዚህ ለመቀለድ አይደለም። ጉዳዩ የዘላለም ሕይወት ስለሆነ ነው። ጉዳዩ የመጨረሻችንን የሚወስን ነገር ስለሆነ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ትምክት አለን። በክርስቶስ ኢየሱስ እጅግ በጣም እርግጠኞች ነን። ለምን? የዛሬ 2000 ዓመት ቀራንዮ ላይ የሆነው ነገር ለኛ ትምክታችን ስለሆነ ጴንጤ እንድትሆኑ አንፈልግም። እኛ የክርስቶስ እንድትሆኑ ግን ሁሌም ፍላጎታችን ነው። ጴንጤ መሆን ከኦርቶዶክስ እንድትወጡ እንደሱ አይደለም ዓላማችን። የክርስቶስ ብቻ እንድትሆኑ ስለምንፈልግ ነው። ለምን? መዳን በሌላ በማንም ስለሌለ መዳኛው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፉ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በክርስቶስ ኢየሱስ ሆነን ይላል ቃሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን ማለት መሰላችሁ? ስለኛ ሞተ ማለት ነው። እኛ ኃጢአታችንን በእርሱ ላይ ጭነን የእግዚአብሔርን ጽድቅ አገኘን። በእግዚአብሔር ፊት ትክክል የምንሆነው በክርስቶስ ኢየሱስ ስንሆን ብቻ ነው። ማንም በምድር ላይ በእግዚአብሔር ፊት ጻድቅ የለም ይላል መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ። በእግዚአብሔር ፊት ጻድቅ መሆን የሚቻለው በክርስቶስ ኢየሱስ ብቻ ስንሆን ነው። እኛ አቦን ስለምንጠላ አይደለም፣ ተክለ ሃይማኖትን ስለምንጠላ አይደለም። በጳውሎስ ስም ቢጻፍም እንቃወማለን። ጳውሎስ የዘላለም ሕይወትን ሊሰጥ አይችልም።
ጴጥሮስ የዘላለም ሕይወት ሊሰጥ አይችልም። ኢትዮጵያውያን ስለሆኑ አይደለም እነዚህ ሰዎች የምንቃወመው፣ ኢትዮጵያውያን መሆናቸው አይደለም፣ የሆነ ቦታ ስላሉ አይደለም፣ ከእግዚአብሔር ቃል ጋር የሚጋጭ የሚጣላ ስለሆነ ነው። የእግዚአብሔር ቃል እኔ ብቸኛ መንገድ ነኝ አለ ኢየሱስ ክርስቶስ። እሱ ብቻ ከሆነ መንገዱ ሌሎቹ ገደላቸው ማለት ነው። እኔ ሕይወት ነኝ አለ። ብቸኛው ሕይወት ኢየሱስ ከሆነ በሌሎቹ በኩል ብትሄድ ሞት ነው ማለት ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ከሆነ በኢየሱስ ብቻ በተከፈለልህ ወደ አብ ትገባለህ ማለት ነው። ኢየሱስ ክርስቶስ መጣና ሲናገር እኔ ሕግና ነቢያትን ልሽር አልመጣሁም አለ። ግን ቀጥሎ የተናገረው የሚደንቅ ቃል ነው። ልፈጽም አለ። ለዛ ነው ኢየሱስ ክርስቶስ መስቀል ላይ ተፈጸመ ያለው። ቅዱስ ጳውሎስ ይህን ቃል ያዘና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። የሚያምን ሁሉ የዘላለም ሕይወት እንዲያገኝ፣ የሚያምን ሁሉ በእግዚአብሔር አብ ፊት በክብር እንዲቆም ክርስቶስ የሕግ ፍጻሜ ሆኗል። ትምክታችን የተሰወርንበት እርሱ ኢየሱስ ክርስቶስ ነው፣ ደሙ ነው። እኛ ምንጠራችሁ ወደ ኢየሱስ እንጂ ወደ ጴንጤ አይደለም። እዚህ አዳራሽ መጣችሁ አብራችሁ እንትን እንድትሉ አይደለም። ወደ ክርስቶስ ግን መምጣት ያስፈልጋል። ለምን? ሕይወት ክርስቶስ ብቻ ስለሆነ። ተባረኩ። ዮኒ ስለሰጠን ዕድል እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። ቴንክ ዩ ብሩክ፣ ተባረክ። ምንድነው መሰላችሁ በጣም ይሄን ሁላ መመለስ ይችላሉ ብዬ አላስብም። በጣም በስቷል። ኤክስትሪምሊ ኦርቶዶክስ በዚህ ውስጥ አለች ብሎ የሚያምን ለማወቅ በጣም አዳጋች። እውነት ለመናገር አብዛኛው ህዝብ እንደማያነብ ስለሚያውቁ ነው ይህንን ሁላ ነገር ያደረጉትና ሌላ የሚጨመር ካለ ይሄንን መልስ ከሰጡን በኋላ ወደ ሌላ መሄዱ መልካም። እኔ ምስሉ ልልህ ነበር እና እኔ በእውነት ነው ያማል። እንደ አንድ ኦርቶዶክስ በእውነት ለመናገር እኔ ሳልሆን እታች ያሉትን መጠየቅ ትችላለህ። የሚያም ነገር ነው። ይሄ ሁላ ዝባዝንኪ ለምን አስፈለገ? አዳኙ ክርስቶስ ተብሎ ተጽፎ እያለ ይሄ ሁላ ውሸት ለምን አስፈለገ? ምንድን ነው ጥቅሙ? ጥቅሙ ምንድን ነው? እሱን እንዲነግሩኝ ነው፣ ጥቅሙን እንዲነግሩኝ ነው የምፈልገው። እና ሆፍሊ ለእኔ ሳይሆን ከ5000 በላይ ሰው ቁጭ ብሎ የሰማው ነገር ስለሆነ የ5000 ሰው ህይወት ግድ ካላላቸው አዶን ኬር። 5000 ደግሞ ብዙ ሆኖ እንደሚመጣ ስንት ሰው እንዳየው እዚሁ ያለው ልንገራቸው። 113300 ሰው አይቶታል። 113300 ሰው የዛሬውን ውይይት አይቶታል። እየገባ እየወጣ አይቶታል። ስለዚህ ይሄን ያህል ህዝብ የማይጨንቃችሁ ከሆነ መብታችሁ ነው። እና ብዙ ችግር ኦርቶዶክስን ከማጣታችን በፊት በጊዜ እነዚህ ገድላት የሚባሉ መጽሐፎች በደንብ ታይተው መልስ ቢሰጡበት መልካም ነው ብዬ አስባለሁ። ይሄን ነው የምለው። እርምሻዬ ሌሎቹ እኛም ጋር ስለመሸ እኔ ምስሉ ልልህ ነበረ መሀል ላይ የገባሁትኝ። አንተም ይህንን ፕሮግራም ከዚህ በኋላ እንኳን በተከታታይ ቀናት 1 ወር ብሰጠን በ1 ወር ውስጥ እንኳን የምንጨርሰው አይደለም መጽሐፍቶች ውስጥ ያለው። ስለዚህ ለአሁኑ እዚህ እናቁምና ወንድሞች እዚህ ያልተናገሩ ዳጊን እንዳልክ እና ኤፍኤም ስላሉ በቅዱስ የማርጋችሁ እነሱ አጠር አድርገው እኔም ይሄን የመጨረሻ ነገር ልናገር። ወደ መጨረሻ ላይ ግን ምናልባት ፍቃድ ይሆናል ብዬ አምናለሁኝ። ከ10 ደቂቃ ያህል እንኳን ለወንጌል ስብከት ለቅዱስዬ እንድሰጠው እንወዳለን። እንደው ሌሎች ወንድሞች ከተናገሩ በኋላ 10 ደቂቃ ንጹህ ፒዩር የሆነ ዋና የመጣንበት ዓላማ ቅዱስዬ በዚህ ላይ 10 ደቂቃ ካስተላለፈ በኋላ ከእሱ ንግግር በኋላ ትጨርሳለህ። እኔ እዚህ ላይ ሳላመሰግንም አላልፈው። ጌታ እግዚአብሔር ይባርክህ ይህንን ፕሮግራም ስላዘጋጀህልን። በባለፈው እፎይን ጠርተህ ልክ እንደጠየቅከው ያለውን ነገር እኛንም ጠርተህ ደግሞ እንደዚሁ ደግሞ በመጽሐፍ የተሰነደ ማለት ነው። እንደዚሁም ደግሞ ጌታ ቢፈቅድ አንተም ታደርገዋለህ ብዬ አስባለሁ። ኦርቶዶክሳውያን ወገኖችንም ጠርተህ በእኛ በወንጌላውያን አማኞች ላይ እንደዚህ የጻፍ ነው፣ በአብያተ ክርስቲያናት የጻፍ ነው
እነዚህ ገድላት፣ ድርሳናት ከመዳን ትምህርት አኳያ በነገረ ክርስቶስ አኳያ የጻፍነው እንደዚህ አይነት ነገር ካለ እንዲያወጡና እንዲያጋልጡ እዚሁ አንተ ቤት እድል እንድሰጣቸው ሁሉ እንፈቅዳለን። በእኛ በወንጌላውያን አማኞች ላይ በሰነድ የተረጋገጠ በመረጃ የተጻፈ አምጥተው እንዲናገሩ ማለት ነው። እኛ ከመጽሐፍ ቅዱስ ውጭ የምናምነው መጽሐፍት ስለሌለን ይህን አልገን እንናገራለን። አለ ግን ከተባለ እሱንም እድል ሰጥታቸው እነሱም ጭምር ቢናገሩ እኛም መስጠት ያለብን መልስ ካለ እንሰጣለን። እነሱም ደግሞ አሁን ላቀረብነው ነገር እነሱ መልስ ከሰጡም ደግሞ ይስጡበት እና እግዚአብሔር ይባርክ። በእውነት ያላድሎ ይህንን ነገር እድሉን ስላመቻቸልን ጌታ እግዚአብሔር ዘመንን ይባርክ። እነ ዳግዬና እንዳልክ ኤፍዬ ከተናገሩ በኋላ ለቅዱስዬ 10 ደቂቃ ያህል ከሰጠኸው ፒውር የሆነ ወንጌል ለሚሰብከው ከዛ በኋላ ፕሮግራሙን በዚህ እንጨርሳለን ማለት ነው። ተባረክ። ማናቸው እንዳልክ ወይም ኤፍሬም ኤፍ ካለ የሆነ ነገር ብትሉ ወንድሞች። ኦኬ ዳጊ የምትለው ነገር ካለ ከአንተ ልጀምር። ቶሎ በሉና ጊዜውን እንድንጠቀም። ከዛ ኤፊ፣ ከዛ እንዳልክ፣ ከዛ መጨረሻ ቅዱሴ እንጨርሳለን በዚህ። ኦኬ እሺ። ቴንኪዩ ኤርሚ፣ ቴንኪዩ። እኔ እንኳ ወንድሞቼ እንዲቀድሙ አስቤ ነበረ። ምናልባት አሁንም መቅደም ከፈለጉ ይችላሉ፣ ቅድም እድል ስላገኘው። ኦኬ እንግዲህ ማይኩን የከፈተ የለም። ቶሎ ልበል። ዮኒዬ ሰዓታችን እኔና አንተ ተመሳሳይ ነው፣ ሁለታችንም መሽቶብናል። አጠር አድርጌ ይሄን ነገር ልበል። እንግዲህ እንደ አንድ የወንጌል አገልጋይ ሁሌም ቢሆን ግድ የሚለኝ ሁሌም ቢሆን ትኩረት የምሰጠው ቅድሚያ የምሰጠው የሰዎችን መዳን ነው። ሰዎች መዳን አለባቸው፣ የዘላለምን ሕይወት ማግኘት አለባቸው። ወደ ሲኦል ሲሄዱ ሲነዱ ማየት ልብ ይሰብራል። ስለዚህ እንድንመሰክር ይሄንን የቤዛነቱን ስራ የመስቀሉን ስራ እንድንሰብክ እንድንናገር አደራ አለብን ሁላችንም። ምክንያቱም ወንጌልን ባልናገር ወዮልኝ ይላልና እግዚአብሔር ቃል፣ ዝም ልል አይቻለኝም። ስለዚህ እንደ መጨረሻ ላይ መናገር ፈልገው ያው እነዚህ ገድላቶች ዙሪያ በተነገሩት ጉዳዮች ላይ አይተን እንደሆነ የሚያጠነጥነው ነገረ ድነትን የሚያፋልሱ ሀሳቦች በብዙ ተነስተዋል። በአብዛኛው የምታየው ነገር እንዲያውም አንዳንድ ጊዜ ኦርቶዶክስ ለድነት ብላ የድነት መንገድ ብላ ያስቀመጠችውም የጽድቅ ይገኝበታል ብላ ያስቀመጠችውን መንገድ ራሱ የሚጣረስ ለምሳሌ እምነት፣ ጥምቀት፣ ቁርባን፣ መልካም ስራ፣ ሜሮን ምናምን የሚሏቸው አሉ። እነዚህን እንደ አንድ ኦርቶዶክሳዊ የድነት መንገዱን ያገኝበታል ብለው ያስቀመጡ ናቸው እና ከነዚህ አንዱንም ሳያደርግ ሰው በተለያየ መንገድ በአጭሩ ኢቭን ሲኦል ድረስ ተፈርዶበት ከገባ በኋላ ይግባኝ ከማይጠየቅበት ሲኦል ግን በምልጃ በተገባላቸው በሚባል ቃል ኪዳን በፍትሃት እንዲሁም ደግሞ ቅድም በሰማቸው መንገዶች በአጭሩ ሰው እንደ ልቡ አለል የሆነ ላይፍ ኖሮ ዝም ብሎ ተራ የሆነ ላይፍ ኖሮ እግዚአብሔርን የማያስከብር ላይፍ ኖሮ ወይም ቤተክርስቲያኒቷ ሪኳየር የምታደርገውን የጽድቅ መንገድ ሳይከተል ኖሮ እንኳ ተስፋ እንዳለው ይነግራልና ይሄ ትውልድን ያጠፋል፣ ትውልድን ያዘናጋል። ይህን የሰማ ሰው እነዚህን ገድሎች ያመነ የተከተለ ሰው ለምን ብሎ ያምናል? ለምን ይጠመቃል? ለምን ሜሮን ይቀባል? ለምን ቁርባን ይወስዳል? ለምን መልካም ስራ ይሰራል? ምክንያቱም ሲኦል ቢገባም ከሲኦል የምታወጣው የሚታወጣው ብቻ ሳይሆን የሚያወጡት ብዙ ሰማዕታት፣ ብዙ ቅዱሳን፣ ብዙ ቃል ተገባላቸው የሚባሉ አሉ። ያ እንኳ ባይኖር ደግሞ ከምድር ላይ ደግሞ በፍትሃት ሊያሻገሩት የሚችሉ የፍትሃት ስርዓቶች አሉና እነዚህ ነገሮች ትውልድን ያጠፋሉ። ትውልድ ዝንጉ እንዲሆን፣ ትውልድ ራሱን ለጌታ እንዳይቀድስ፣ የጌታን ቃል እንዳያነብ፣ የጌታን አጀንዳ እንዳይፈጽም፣ ወንጌልን እንዳይመሰክር፣ የተሰቀለውን እንዳይሰብክ ያደርገዋል። ስለዚህ ሁሌም እንደምንናገረው ወንጌል ስለ ልጁ ነው። ስለ ልጁ መነገር አለበት። ወንጌል ስለ ልጁ እንጂ ስለ እናቱ አይደለም። ስለ መላእክቱና ስለ ሰማዕቱ ስለ ቅዱሳኑ አይደለም። ሮሜ 1:4 ላይ እንደሚናገረው ወንጌል ስለ ልጁ ነው። ኢየሱስ መሰበክ ሲጀምር ሰዎች ህይወታቸው ይፈወሳል። አገራቸው፣ ምድራቸው፣ አካባቢያቸው፣ ኑሯቸው መፈወስ ይጀምራል። ለሌሎችም ፈውስ፣ ሰላም፣ ጤና ይሆናል። ምክንያቱም አንዳንዱ ነገሮች አሁን እዚህ ያላነሳናቸውም እንጂ በአገር በክልል በዘር በምን የሚያጋጩ ሀሳቦች አሉ። ግን ሰላም ነው ወንጌል ከተሰበከ። ግን ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል ደስታ ነው። ወንጌል ስለ ኢየሱስ ነው እና ወንጌል ይሰበክ ወንድሞቼ እህቶቼ። እሱን እናግን ነው። እሱን ከፍ እናድርገው። እሱ ከፍ ባለበት ለእግዚአብሔር የተንበረከከ ሰው ደግሞ በችግር ፊት በሁኔታዎች ፊት መቆም ይችላል። በገጠማችሁ በፐርሰናል ህይወትም ይሁን እንደ አገር በገጠመን ነገር ሁሉ ከፍ የምንለው የምንነሳው የምንባረከው እኛ መጀመሪያ ለጌታ ዝቅ ስንል ነው እና
ይህን ማለት ፈልጋለሁ። ቅድም በኢየሱስና በማርያም ዙሪያ ኤርሚያስ የሰራው ንጽጽር መረሳት የለበትም። በነገረ ወይም በታምረ ማርያምና በታምረ ኢየሱስ መጽሐፍ ዙሪያ ጎን ለጎን አድርጎ የሰራው መረሳት የለበትም። ኢየሱስ የመጣበት ዓላማ ነው። የኛም ስብከት ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ እያለ መጽሐፉ ግን ኢየሱስ በ5 ዓመቱ ሰውን እንደገደለ ብዙዎችን እንደገደለ ያትታል። ያና ይሄ ትክክል አይደለም። የኛ አምላክ የምናመልከው አምላክ ሙስሊሞች ምናልባት በዚህ ሰዓት ሊኖሩ ይችላሉ፣ ሌሎች ሃይማኖቶች ሊኖሩ ይችላሉ። የምናመልከው አምላክ ሕይወትን የሚያበዛ ራሱ ደግሞ ሕይወት የሆነ አምላክ ነው እንጂ እንደተባለው አይደለም። እና ይህንን ሕይወት የሆነ ኢየሱስ እንሰብካለን። የመጣበትን ዓላማ የሞተበትን ዓላማ የዘላለሙን አጀንዳ እንናገራለን። ቴንኪዩ ዮኒ ስለሰጠኝ እድል እኔ እዚህ ላይ ላብቃ። ቴንኪዩ። ቴንኪው። ኤፊ ወጣ እንዴ? እሺ እንዳልካለህ ታነኝ አልችልም ብሏል። ኦኬ እሺ እንዳልክ ያለህ አለው ኤርሚዬ እየሰማው ነው። ቅድም ድረስ ቀጥል አንተ አሁን፣ ከዛ ቅዱሴ፣ ከዛ እንጨርሳለን ወገኖች። ዮኒ ደክሞታል። እሺ ጌታ የተመሰገነ ይሁን። ኤርሚያስ መጀመሪያ ሲጀምር እንዳለው እንደዚህ አይነት ፕሮግራሞች የተለየ ዓላማ የላቸውም። ባይዘው የተለየ ዓላማ ሳይሆን ትውልዱን ወደ እውነት ስለመምራት ነው እንጂ ከሆነ ቤተ እምነት ጋር ግብ ለመግባት አይደለም። የሆነ አካልም ለማበሳጨት ምናምን አይደለም። የወንጌል እውነት ለመመስከር ስለሆነ ተባረኩ። በብዙ እዚህ ያላችሁ ሁላችሁም በዚህ አገልግሎት ረዥም ዓመት ነው እንግዲህ የሆነ ኤርሚያስ አበበን እንደምታውቀው በጣም ረዥም ዓመት ነው በዚህ አገልግሎት ነው የሚታወቀውና አንድም ቀን ሌላ ዓላማና ኢላማ ከጀርባው የለውም። እንዲሁ ወንጌልን ለመግለጥ ስለሆነ በጣም ብዙዎች በዚህ ወንጌል ብርሃን ጌታን አግኝተዋል፣ ወደ ጌታ መንግስት ጨምሯል። ምክንያት ከሆኑ ሰዎች መካከል አንዱ እሱ ነው። ባይዘ ወደዚህ ወደ ጌታ እንድመጣ እና አሁንም እየበረታ ነው ያለው ሙሉ ጊዜውን ለዚህ አገልግሎት ሰጥተው። ስለዚህ እዚህ ላላችሁ ሰዎች አጭር መልእክት አለኝ። ጌታ ኢየሱስ ክርስቶስ ያድናችኋል፣ ይወዳችኋል። ጌታ ኢየሱስ ያድናል። ኢየሱስ ፍቅር ነው። ኢየሱስ ደስ ይላል። ወደ ክርስቶስ ብቻ ትኩረት እንድታደርጉ እሱን በተመለከታችሁ ጊዜ ከድካማችሁ ታርፋላችሁ። እሱ ድካምን ስላሸነፈ። እሱን በተመለከታችሁ ጊዜ ካስጨነቃችሁ ነገር ትላቀቃላችሁ። እሱ ጭንቀታችሁን ሁሉ ስለተቀበለ። እሱን በተመለከታችሁ ጊዜ በሞት ፍርሃት ጣር ውስጥ ያላችሁ እሱን ስታዩ ከሞት ፍርሃት ትላቀቃላችሁ። እሱ የሞትን ፍርሃት ጠርጎ ስላነሳ። ስለዚህ የእምነታችን ጀማሪ ፈጻሚ ድል አድራጊ ኢየሱስ ነው። ብቁ ሆኖ የተገኘው ኢየሱስ ነው። የዚህ ክርስትና መስራችም ኢየሱስ ነው። ባይዘው ኢየሱስ ጀምሮ ኢየሱስ በጨረሰው ክርስትና ላይ ማንም ባለድርሻ አይሆንም ነው የኛ ሐሳብ። የማዳን ስራ ላይ የኢየሱስ ነው። ማዳን የኢየሱስ ነው። ክርስትናን ኢየሱስ ነው በደም ነው የሰራው። ዝም ተብሎ የሆኑ ሰዎች ተሰብስበው አይደለም ክርስቲያን የሚባል ማህበር ያቋቋሙት። ኢየሱስ ነው የሰራው። ይሄን ከኢየሱስ ውጪ የዚህ እምነት መስራች ማንም የለም። ስለዚህ እሱ ነው የጀመረው፣ እሱ ነው የጨረሰው። እግዚአብሔር ከዚህ በኋላ ሰዎችን ለማዳን የሚጠቀመው ሌላ አማራጭ የለም። ዮኒ የሚልከው መልአክ የለም፣ የሚያብራራውም ሌላ ነገር የለውም። እግዚአብሔር በቃ የመጨረሻውን በልጁ በኩል ተናግሯል። ብሩኬ ገና ሲጀምር እንዳለው ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረ ነው የሚለው መጽሐፍ ቅዱስ ዕብራውያን ያለ የመጨረሻ መልእክቱን እግዚአብሔር በልጁ ከዘላለም ሞት አምልጡ። ዮኒ እየተባረክ መርጌታ እግዚአብሔር ይባርኮት። ያረጉ ስላሉት ነገር ቀላል ነገር አይደለም። እርሶም እያረጉት ያሉት ነገርና እግዚአብሔር ዘመኑን ይባርክ። ይበርቱ። እንወዶታለን።
ይገርማል። ሊሆን እዚህ ፕላትፎርም ላይ ነው ጌታን ያገኘው እና ከነ ኤርሚ ጋር ይገባ እንትን ይል ነበረ ይማር ነበረ እና ይከራከራቸው ነበር። የኦርቶዶክስን ቤተ እምነት ትምህርት ይዞ መጥተውና ጌታ አገኘው። ሲያይ እውነት ሆኖ ያገኘው ኢየሱስን ነው። ሲያይ መንገድ ሆኖ ያገኘው ኢየሱስን ነው። ሲያይ አዳኝ ሆኖ ያገኘው ኢየሱስን ነው። መጨረሻ ላይ በኢየሱስ አረፈ ማለት ነው። እና ብሩኬ በጣም የልጅ አዋቂ ነው። በጣም 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 በእርጋታ በእውቀት በብስለት በትህትና ደግሞ ከትህትና ጋር በስመ አብ ደስ ነው የሚለው በቃ። እና እግዚአብሔር ይባርክ ብሩኬ ነው። እንደገና በጎንም ደግሞ ወንጌል ያስተምራል። ጌታ የተባረከውን። እዚህ ያላችሁ ሁላችሁም 4700 ሰዎች የሰማችሁ ያልሰማችሁ ይሄ ወንጌል ብርሃን እንዲፈጠን ኮፒ ሊንክ ያደረጋችሁ፣ ታብታብ ያደረጋችሁ፣ ጊፍት የሰጣችሁ፣ ሼር ያደረጋችሁ ሁላችሁ ጌታ እግዚአብሔር ዘመናችሁን ይባርክ። ተባረክ ይሁንዬ። ጸጋና ሰላም ይብዛላችሁ። ቴንኪዩ ቅዱስዬ። ፕሊስ በጣም መስዋዕት ነው የከፈለው ይሁን የእውነት እነሱ ጋር አሜሪካ በጣም ዳጊ አሜሪካ ያሉ እዚህ ውስጥ በጣም ብዙ ሰው አለና ወንድምነት በቃ ደቂቃ ይዛለሁ እንደው በጣም በዛ ቢባል አይዶ ነው ይሁን የምን ያህል ደቂቃ ትችላለህ? ስለ ጌታ ብቻ ነው ነገር አጠር አድርገህ ሌላም ጊዜ ስላለን ስለ ጌታ ሌላ ጊዜ ስላለ በቃ እና አጠር ትንሽ ደቂቃ ምንም ብዙ አልወስድም። በቃ ቴንኪው። ያ ስለ ጌታ ብቻ ነገር ስለሚኖር ለምን አጠቃላያውን መናገር ይናገራል። ጥያቄዎቹን በሙሉ ምን ብለው እንደሚመልሱልኝ ማወቅ ስለምፈልግ ዮኒዬ እያየሁት እኮ ኤዥያዊ የሆነ ነው፣ አይኑ እየጠበበ ነው እና ቶሎ ልጨርስ። በትልቁ ታደርገኝ ሆኔ ባይብል አውጥቼ ስለ ኢየሱስ ቤዛነት ቶሎ ቶሎ አድርጌ መጽሐፍ ቅዱሳዊ የሆነውን ሀሳብ ቤዛ ምን አይነት ቤዛ እንደሆነ ያንን አንስቼ ልናገር። ኦኬ ቤዛ ጌታ ኢየሱስ ክርስቶስ ብቻ እንደሆነ በኤፌሶን ምዕራፍ 1 ከቁጥር 4 ጀምሮ እንዲህ ይላል እግዚአብሔር ቃል ከ5 ጀምሮ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። የእግዚአብሔር ልጆች የምንሆነው በማን ነው? በራሳችን ስራ ነው? ጤዛ ልሰን አመድ ነስንሰን ማቅ ለብሰን ድንጋይ ተንተርሰን 40 ሽምቡራ በልተን 1 ንኬል ውሃ ለ80 ጠጥተን ነው የምንድነው? ተራራ በመውጣት ቁልቁለት በመውረድ ኖ። ምን ይላል? በበጎ ፍቃዱ እንደወደደ። መዳናችን እንዴት ነው? በእግዚአብሔር በጎ ፍቃድ። ከዛስ በኢየሱስ ክርስቶስ ስራ። በየትኛው ስራ? በመስቀሉ ስራ አለና ለእርሱ ልጆች ልንሆን አስቀድሞ ወሰንን። በማን ስራ ነው የእግዚአብሔር ልጅ የምትሆነው? በልጁ በክርስቶስ ኢየሱስ ስራ። ስለዚህ እግዚአብሔርን ያረካው በእግዚአብሔር ፊት ተቀባይነት እንድታገኝ ያደረገው የማን ስራ ነው? የልጁ የኢየሱስ ክርስቶስ ስራ ነው። ጽድቅ ማለት በእንግሊዝኛው ራይቸስነስ ማለት ነው። ራይቸስነስ ማለት ደግሞ ራይት ስታንዲንግ ዊዝ ጋድ፣ በእግዚአብሔር ፊት ትክክል መሆን፣ ያለ ኃጢአተኝነት ስሜት፣ ያለ በደለኝነት ስሜት፣ ያለ ኩነኔ ስሜት፣ ያለ ጥፋተኝነት ስሜት በእግዚአብሔር ፊት ትክክል መሆን። በእግዚአብሔር ፊት ትክክል የምንሆነው እኛ በራሳችን ስራ ነው? አይደለም። ለምን? ሰው በሐሳቡ በንግግሩ ደግሞ በድርጊቱ ኃጢአት ያደርጋልና ማንም ባያደርግ በሐሳብ ግን ሊቀደስ አይችልም። ወደ ሴት አይቶ የተመኘ ሁሉ ከእርሷ ጋር መንዝሯልና ይላል መጽሐፍ ቅዱስ። ስለዚህ በስጋ አልጋ ላይ ወጥተህ ባታመነዝር በሐሳብ ስለምታመነዝር ወዳጄ በስራ እጸድቃለሁ የምትል ሰው፣ መከራ የምታይ ሰው እግዚአብሔር አንተን የሚቀበል በማን ነው ይላል? በክርስቶስ ኢየሱስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በማን ስራ? በልጁ ስራ። ከዛስ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። በማን ስራ? በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። እንዲያው የሚለው ፍሪ ግፍትን ያመለክታል። ከዛ የኢየሱስ ቤዛነት ላይ በደንብ አድርጌ ይችላል ላውራ። እንዲህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት። ቤዛነት በምንድን ነው? በደም ነው።
ኦኬ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። የሚገርም ዮንዬ ይሄ የግሪኩን መጽሐፍ ስታነበው በደሙ የተደረገ ቤዛነታችንን የሚለው ግሪኩ ኤግዛጎራዞ ነው የሚለው። ማንበብ ትችላላችሁ፣ ጎግል አድርጋችሁ ኤግዛጎራዞ። ይሄ ቤዛነት ወይም ሪዴምሽንን ኤግዛጎራዞ የሚል ቃል የወሰደው ባይብል ከየት ነው ብለህ ስትመለከት ከስሌቨሪ ማርኬት ውስጥ ነው የወሰደው። ከስሌቨሪ ማርኬት ተርሚኖሎጂ ወይም ኤፒስተሞሎጂ ውስጥ ነው የወሰደው፣ ቃሎች ውስጥ ነው የወሰደው። ኤግዛጎራዞ ምን ማለት ነው? ልክ ዮኒ የባሪያ ነጋዴ ብትሆን አንድን ሰው ገበያ ውስጥ ትገባና ባሪያ ትገዛና እንደፈለግ አድርገህ ቀጥቅጠህ ትገዛዋለህ። ግን ይሄንን የሚያመለክት ሳይሆን ኤግዛጎራዞ የሚለው ሀሳብ መልካም ሰው ትሆንና ሄደ ባሪያው አሳዝኖ ከሚመጣበት ችግርና ከሚመጣበት መከራ የተነሳ ትሄድና ምን ታደርገዋለህ? ትገዛዋለህ። ባሪያውን ትገዛውና ነፃ ታወጣዋለህ። ስላሳዘነ ማለት ነው። ነፃ ታወጣል። ነፃ ስታወጣው ግን እንዴት ነው የምታወጣው ሲባል ማንም ይኸውልህ ከአንተ ተከትሎ ዋጋ መስጠት እንዳይችል አድርገ የመጨረሻ ዋጋ ከፍለ ነው ሰውየውን ነፃ የምታወጣው። ማንም ሊከፍል አፎርድ ማድረግ በማይችለው መጠን ዋጋ ትከፍልና የመጨረሻ ዋጋ ሰቅለ የምትገዛበት ዋጋ ማለት ነው ቤዛነት ማለት ኤግዛጎራዞ የሚለው ሀሳብ። ስለዚህ አሁን እኛን ማንም ዳግመኛ ስሌቨሪ ማርኬት ውስጥ ማንም በኃጢአት ባርነት ውስጥ እንዳያገኘን ከዛ በኋላ አክሰስ እንዳያደርገን በዓለም ውስጥ በኃጢአት ውስጥ በሞት ውስጥ ማንም ዳግመኛ አክሰስ እንዳያደርገን ኃጢአት እንዳይገዛን በደል እንዳይገዛን እግዚአብሔር እንዴት እንደገዛን ታውቃላችሁ? ማንም ደግሞ እንዳይገዛን በልጁ በክርስቶስ ኢየሱስ ደም ነው የገዛን። ማንም አፎርድ ማድረግ በማይችለው የመጨረሻ ዋጋ ሰቅሎ ነው የገዛ። ለዛ ነው ጴጥሮስ ሲናገር እናንተ የተገዛችሁት በወርቅና በዕንቁ በብር አይደለም በወርቅ ደሙ በልጁ ኢየሱስ ክርስቶስ ደም ነው ቤዛነት የተገኛችሁት ወይም የተገዛችሁት ይላል። ስለዚህ አሁን ቤዛ አድርጎ እግዚአብሔር ሲገዛን በልጁ በኢየሱስ ክርስቶስ ደም ነው ይገዛል። ቤዛችን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ ቤዛችን እንደሆነ ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ቤዛነት ከየት እንደሆነ መጽሐፍ ቅዱስ ይኸውላችሁ ምን እንደሚል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ከማን ዘንድ? ከእግዚአብሔር ዘንድ ምን? ጥበብ፣ ከዛስ ጽድቅ፣ ከዛስ ቅድስና፣ ከዛስ ቤዛነትም የተደረገልን ማን ነው? በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ከእግዚአብሔር ዘንድ ጽድቃችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቅድስናችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ጥበባችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቤዛችን ማን ነው? ኢየሱስ። ማን ነው የተደረገልን? ከእግዚአብሔር ዘንድ በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ አሁን ዮኒ በክርስቶስ አምኜ ጸድቅ ያለው ሲል አናውቅህም? ትላንት 15 ዓመት ስትረግጠን አልነበር? ስትሰድበን አልነበረ? ምንም ያውቅልህ ጉዳይ የለም። ለምን? ዮኒ ጽድቅ ሰርቶ ሳይሆን ከእግዚአብሔር ዘንድ ኢየሱስን ጽድቅ አደረገለት እግዚአብሔር። ጽድቅ አደረገለት እግዚአብሔር። ቅድስና አደረገለት እግዚአብሔር። ማለት ምን ማለት ነው? ፕራይስ ታጉን እግዚአብሔር አደረገው ማለት ነው። ያ ባሪያ ኤግዛጎራዞ ሆኖ ሲገዛ ከስሌቨሪ ማርኬቱ ሲወጣ ታግ ይደረግበታል፣ ማንም ደግሞ እንዳይገዛው። ይሄ ባሪያ ተመልሶ ባሪያ እንዳይሆን፣ ይሄ ባሪያ ተመልሶ የዓለም እንዳይሆን፣ የኃጢአት እንዳይሆን ፕራይስ ታግ ተደርጎበታል። ምንድነው ፕራይስ ታጉ? የኢየሱስ ደም። ስለዚህ የሆነኝ ሰዎች ሲያዩ ምን ነው የሚያዩት? የኢየሱስን ደም ነው የሚያዩት። ስለዚህ አሁን ሰዎች ኃጢአተኛ ነው የትላንት ታሪኩን እንዳያስታውሱ መጽሐፍ ቅዱስ ምን ይላል? እነሆ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ ሁሉም በክርስቶስ ኢየሱስ ምን ሆኗልና? አዲስ ሆኗልና። ኦኬ ዘሌዋውያን 17 ቶሎ ላውጣ። ዘሌዋውያን 17 እንዴት ነው ኢየሱስ ክርስቶስ ደሙን አፍሶ ቤዛ የሆነው? እንደምታውቁት በታምረ ማርያም ላይ ማርያም ደሟን አፈሰሰ ይችላል። እዛ ላይ ብዙ ወንድሞች ስላወሩ እሱ ችግር የለውም። ዘሌዋውያን 17 ቁጥር 11 ማን ነው ደም አፍስሶ በደሙ ቤዛ መሆን የሚችለው የሚለውን መጽሐፍ ቅዱስ እንዲህ ይላል። ዘሌዋውያን 17 11 ላይ የስጋ ህይወት በደም ውስጥ ነውና፣ የስጋ ህይወት በምን ውስጥ ነው? በደሙ ውስጥ ነው። ከዛስ ደሙም ሚልና ባይዘዌ ደሙ አይደለም ያነጻችሁ ደሙ ሚልና ከህይወቱ የተነሳ አያችሁ፣ ከህይወቱ የተነሳ ያስተሰርያልና። ባይዘዌ የበግ ደም ሲፈስል በግ ውስጡ ኃጢአት ስለሌለበት እስራኤላውያን ለ1 ዓመት ይሸፍን ነበር። አሁን ማንም ተክልዬ ደሙን ቢያፈስል፣ ጴጥሮስ ደሙን ቢያፈስል፣ ሉተር ደሙን ቢያፈስል፣ መሐመድ ደሙን ቢያፈስል፣ ማንም ደሙን ቢያፈስል አያነጻህም። ለምን? የሚያነጻው ቀዩ ደም ሳይሆን ደም ውስጥ ያለው ህይወት። አይታችኋል። ለዛ ነው የስጋ ህይወት በደም ውስጥ ነው ይላል። ደሙም ከህይወቱ የተነሳ ያስተሰርያል። የኢየሱስ ደም ፈሰሰልኝ ስትል ደሙ ቀይ ደም አይደለም። ደሙ ውስጥ ያለው ንጽህና፣ ደሙ ውስጥ ያለው ጽድቅ፣ ደሙ ውስጥ ያለው ቅድስና ነው እግዚአብሔር በልጁ በክርስቶስ ኢየሱስ ያካፈለኝ እያልክ ነው። የኢየሱስ ደም ውስጥ ኃጢአት የለም። መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 20 ላይ ሲናገር
ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ሁላቸውም ደም ውስጥ ኃጢአት አለ። ከማርያም ጀምሮ ጳውሎስ በለው ኢሳያስ እያንዳንዱ በደም ውስጥ ኃጢአት አለ። ኦሪጂናል ሲል ሀማርቲያ የሚባለው ማለት ነው አለ። ማንም ደም ቢያፈስልን ለዮኒ 8 ቢሊዮን ህዝብ ደሙን ቢያፈስ እርሱ መቀደስ ቤዛ መሆን አይችልም። ለምን? ደማቸው ውስጥ ኃጢአት ስላለ። ለአንዱ ግን የአንዱ የኢየሱስ ክርስቶስ ደም የ8 ቢሊዮን ህዝብ ኃጢአት ማንጻት ይችላል። ለምን? ደም ውስጥ ያለው ህይወት ንጹህ ስለሆነ። ለዛ ነው ቤዛችን እርሱ ብቻ ነው። ባይዘዌ ጳውሎስ ምን እንዳለ ታውቃል? የተሰቀለውን ክርስቶስ እንሰብካለን አለ። ስለዚህ የስብከት ርዕስ የሚሆነው የተሰቀለ ነው። መጽሐፍ ቅዱስ ሲናገር እኛ ግን የተሰቀለውን ክርስቶስ እንሰብካለን ሲል ከተሰቀለ ውጭ አንሰብክም፣ ከተሰቀለ ውጭ ርዕሳችን አይሆንም እያለ ደግሞ ራእይ ላይ ስትመለከት ታርደሃልና ይገባሃል ይላል። ታርዷልና ይገባዋል። ምንድነው የሚገባው? ዝማሬ። ተሰቅሏልና ስብከት ለእርሱ ብቻ ይገባዋል። ታርዷልና ደግሞ ዝማሬ ለእርሱ ብቻ ይገባዋል። አይታል ራእይ 5 ላይ ታርዳሃልና ዝማሬ ለአንተ ብቻ፣ ምስጋና ለአንተ ብቻ ይገባል። ለምን? ያልታረደ አይመሰገንም፣ ያልታረደ ዝማሬ አይመጣለትም፣ ያልተሰቀለም ደግሞ አይሰበክም። ብቻውን ቀራኒዮ ላይ ሞቷል፣ ብቻውን መድረክ ላይም ይሰበካል። ብቻውን ከሊቶስጥሮስ ግርጌ ከቀራኒዮ ራስጌ ተዳፍቷል። በረጋ ደም በተጣበቁ ከንፈሮቹ እግዚ ስረዮሙ እስመ በዘ ኢያምሩ ይገብሩ ብሎ ለሰዎች ልጆች ሁሉ ኃጢአት የሞተው እኛን አሳልፎ ለእኛ ራሱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ብቻ ሊሰበክ የሚገባው ጌታ ብቻ ነው። ለዛ ነው ይኸውላችሁ 2 ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ወዳጆቼ በራሳችሁ ስራ እግዚአብሔርን ለማስደሰት በራሳችሁ ስራ ለመጽደቅ ለምትፈልጉ ሁሉ መጽሐፍ ቅዱስ እንዲህ ይላል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ይኸውልህ ዮኒ እግዚአብሔር ጌታ ኢየሱስን ኃጢአት አያውቀውም፣ አንተን ደግሞ ጽድቅ አያውቅህም። የሚገርመው ነገር ሰዎች እኛ ጸድቀናል ስንል በጣም የሚያበሳጫቸውና የሚያናደዳቸው የእኛ መጽደቅ ነው። የኢየሱስ ኃጢአት መሆን ግን ምንም አይሰማቸውም፣ ምንም ከቁብ አይቆጥሩትም። ብራዘር እግዚአብሔር እኛን ሳይሞት ማዳን ይችላል። ሁሉን ቻይ አምላክ ነው። ኦኬ ሁሉን ቻይ አምላክ ነው። እግዚአብሔር ግን ስጋ ለብሶ መጥቶ በጠባብ ደረት በአጭር ቁመት ተወስኖ መጥቶ ኃጢአት ሲሆን ይሄ ሊታመን ልንቀበለው የማንችል ከባድ ነገር። የኔ ኃጢአት የኔ ጻድቅ መሆን ነው ሰው የሚገርመው። የኢየሱስ ግን እኔን ስለማጽደቅ ኃጢአት መሆን አይገርመውም። ለዛ ነው በምን ስራዬ ነው የምጸድቀው፣ በምን ስራዬ ነው እግዚአብሔር ፊት የሚገባው ብሎ ለሚጨነቁ ሰዎች፣ በራሴ ስራ ነው እግዚአብሔር ፊት የሚገባው ብሎ ለሚጨነቁ ሰዎች ጳውሎስ ገላግሌ የሆነ ሀሳብ እዚህ ጋር ይናገራል። ምንድን ነው የሚለው? ገላግሌ የሆነ ሀሳቡን ሲናገር 18 ላይ እንዲህ ይላል። ይኸውልህ ኤፌሶን ምዕራፍ 2 ቁጥር 18 ላይ ወደ እግዚአብሔር የምትገባው በራስ ስራ ነው አይደለም፣ ገዳም በመዞር ነው አይደለም፣ ብዙ ነገሮች እያደረክ ነው አይደለም። ልጨርስ፣ በ2 ደቂቃ ውስጥ ልጨርስ። እያደረክ ነው አይደለም። እንዴት? በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን። በማን ስራ ነው ወደ አብ የምንገባው? በእርሱ ስራ። ኢየሱስ ክርስቶስን እግዚአብሔር ስለ አንተ ኃጢአት አድርጎታል፣ አንተን ደግሞ በእርሱ ስራ ጻድቅ አድርጎሃል። ባይዘዌ ዮኒ በግ ይዘው ሲቀርቡ እስራኤላውያን የሚመረመረው በጉ እንጂ በጉን አቅራቢ አይደለም። ኃጢአት ሰርተ አሁን በግ ይዘህ ብትሄድ በሊቀ ካህኑ ፊት የምትመረመረው አንተ አይደለም። አንተማ ኃጢአትን አውቀ መታሃል። በጉን ነው ሊቀ ካህኑ አገላብጦ የሚያየው። በጉን አገላብጦ የሚያየው ለምን? ለአንተ ኃጢአት መፍትሄ የሚሆነው በጉ ስለሆነ በጉን ምን አድርጎ ያየዋል? አገላብጦ ያየዋል። ስለ አንተ ካቀረብክ ጊዜ በኋላ ስለ አንተ የሚታየው በጉ ነው። አይታል እግዚአብሔርን ፊት የቀረበልን የታየልን ኢየሱስ ክርስቶስ እንጂ እኛ አይደለንም። የዮኒን የ15 ዓመት ኃጢአት የዮኒን የሰኞ የማክሰኞ ኃጢአት እግዚአብሔር እያስቀመጠ ቀርጾ ቆይ እንዲህ አድርጓል አፈር ደቼ ነው ማበላው ብሎ አይደለም እግዚአብሔር የሚያየው። ዛሬም እግዚአብሔር የሚመረምረው ዛሬም ስለአንተ እግዚአብሔር የሚያየው የዮኒን የ15 ዓመት የሚዲያ አገልግሎት ሳይሆን ስለአንተ የቀረበውን ኢየሱስ ክርስቶስን ነው የሚያየው። ለዛ ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። በራሴ ነው የምጸድቀው፣ በእምነት ብቻ አልጸድቅም። አንዳንድ ሰው በማርያም ኪዳን እጸድቃለሁ፣ እንዴት ውሃ በማጠጣቴ ብቻ እጸድቃለሁ ይላል። እንዴት? ለእሷ በተሰጠው ቃል ኪዳን። እሺ በኢየሱስ ክርስቶስ በማመን አትጸድቅም? አልጸድቅም። እንዴት? መስራት አለብኝ እንዴ? እዚህ ጋር ውሃ በማጠጣት ብቻ ጸድቃለሁ እያልክ እኮ ነው። እግዚአብሔር ምን ይሳነዋል? እሺ በኢየሱስ ክርስቶስ በማመን ለምንድን ነው ማጸድቀው? አይ አልጸድቅም፣ ተፍ ማለት አለብኝ። የኢየሱስ ክርስቶስ ይኸውልህ፣ ኢየሱስ ክርስቶስ ጋር ስራ ፈልገህ ከመጣ እግዚአብሔር በደንብ አድርጎ ወገብ እስኪጎብጥ ድረስ ስራ ይሰጣል። እረፍት ፈልገህ ከመጣ ደግሞ እግዚአብሔር እረፍት ይሰጣል። ለዛ ነው የዘላለም ሕይወትን ወርስ ዘንድ ላድርግ ሲለው ጌታ ኢየሱስ ክርስቶስ ተሰቅሎ ስላልሞተ በህግ ኪዳን ላይ ስለነበረ የህግን ትእዛዛት ሁሉ አድርገሃል አለው። አዎ ያለው አለ። እንግዲህ እንዳላደረገ ሊያሳየው ነው። ጌታ እንዳላደረገ አድርጌያለሁ ብሎ አፉን ሞልቶ ሲናገር ጌታም እንዳደረገው ታውቃለህ። አድርጌያለሁ ብሎ ሲያቅራራ እንዲህ አለው፣ ያለህን ሁሉ ሽጣ ለድሆች አከፋፍለህ ተከተለኝ ስለው አልተከተለውም። ፊቱ ጠቆረ፣ ተመለሰ አለ። ህግን ከልጅነት ጀምሮ ጠብቄያለሁ አለ። እንዳልጠበቀው እንዴት አድርጎ እንዳሳየው ስማ። ይሆን መጽሐፍ ቅዱስ ላይ ከተሰጡት የህግ ቃላቶች አንዱ ምንድን ነው? ከአምላክህ ከእግዚአብሔር በቀር ሌላ አማልክት አታምልክ። ስለዚህ ለዚህ ሰውዬ አምላኩ ምን ሆነበት? ገንዘቡ ሆነበት። ስለዚህ ከእግዚአብሔር ውጭ ሌላ አማልክት አመለከ። ይኸውልህ በጉ ነው ስለአንተ የሚቀርበው። እግዚአብሔር ፊት በስራ
ጸድቃለሁ ለምትሉ ሰዎች በዚህ አንድ ደቂቃ ውስጥ የምነግራችሁ ነገር ብኖር በስራዬ ጸድቃለሁ የምትሉ ሰዎች እንደ እግዚአብሔር አይነት ጽድቅ ሊኖራችሁ ይገባል። እግዚአብሔር ኃጢአትን በሐልዮ በነቢብ በገቢር በሐሳብ በንግግር በድርጊት እግዚአብሔር ኃጢአትን እንደማያውቀው እግዚአብሔር ፊት ንጹህ ጻድቅ ሆናችሁ በራሳችሁ ስራ በሐሳባችሁ በድርጊታችሁ በንግግራችሁ ኃጢአት ሳታደርጉ እግዚአብሔር ፊት መቅረብ ትችላላችሁ። ማን ይችላል? አይችልም። ስለማትችል አንተ ህግን ፈጽመ ስለማትችል ኢየሱስ ክርስቶስ አንተን ወክሎ ህግን ፈጸመና በእርሱ ህግ መፈጸም ስታምን እግዚአብሔር ለአንተ የኢየሱስን ጽድቅ የኢየሱስን መታዘዝ እግዚአብሔር በፊቱ ቆጠረልን። ስለዚህ የመጨረሻ ጥቅሴን ተናግሬ ልጨርስ። የመጨረሻ ጥቅሴ ሮሜ 4:4 ተናግሬ ልጨርስ። ዮኒዬ ስለደከመው የመጨረሻ ጥቅሴ ነው ወዳጆች፣ ልጨርስ። ሮሜ ምዕራፍ 4 ከ4 ጀምሮ እንዲህ ይላል፣ ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ለምሳሌ የሆነ አንድ ድርጅት ውስጥ ብትሰራ የመጨረሻ ሰርተ መጨረሻ ላይ ደመወዝ ለአንተ ምንድን ነው? የግድ ነው፣ ይከፈላል። ለሰውየው ደግሞ ዕዳ ነው። አይታል። ከዛ እንዲህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ለሰው እምነቱ ጽድቅ ሆኖ ይቆጠርለታል። ጽድቅ ከባድ ነገር አይደለም ወዳጄ። ቋርፊያና እንትን በልተ ምናምን የምታመጣው ነገር አይደለም። ከአንተ በላይ ቡዲዝሞችና ከአንተ በላይ ሂንዱይዝሞች ሳይበሉ በምታታዊ ነገር የሚቆዩ ሰዎች አሉ። እሱ አይደለም ጽድቅ። መጽሐፍ ቅዱስ ምንድን ነው የሚለው? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለምሳሌ አሁን እንዳልክ እዚህ ጋር የለም። ከዛ ዮኒን ምን አልኩት? እንዳልክ እዚህ ጋር እኮ የለም፣ ግን እንዳለ ቁጠረው ብለህ የለም፣ ግን እንዳለ ትቆጥረዋለህ። በቃ የለም። ለምሳሌ ፍራውል አለ፣ የለም፣ ግን እንዳለ ቁጠረው። ያ ማለት ማለት ታውቃለህ? የለህም ጽድቅ፣ ግን እንዳለ አድርጎ ቆጠረልህ እግዚአብሔር። እንዴት አድርጎ? ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለመጽደቅ ምንድን ነው ማድረግ ያለብህ? እኔ አልችልም ብለህ ሳሬ እንደማድረግ እጅህን ማንሳት። ከዛ እንዲህ ይላል፣ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ምንን ያለ ስራ ጽድቅን ስለሚቆጥርለት በስራ እንጸድቃለን ለሚሉ እንደዚሁ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል። እኛም ብፁዓን ነን። እንዴት? እግዚአብሔር ኃጢአታችንን ስለማይቆጥርብን። አመፃቸው የተሰረየላቸው ኃጢአታቸውም የተከደናቸው ብፁዓን ናቸው። ጌታ ኃጢአታቸውን የማይቆጥርበት ሰው ብፁዕ ነው። ዛሬም እግዚአብሔር የሚቆጥረው የልጁን የኢየሱስ ክርስቶስን ስራ እንጂ ኃጢአታችሁን እየቆጠረ መጨረሻ ላይ የሚከፍላችሁ አርጩም የያዘ ክፉ አምላክ አይደለም። በእርሱ ስራ በአንድ መንፈስ ወደ እግዚአብሔር እንድትገቡ የጽድቅን ስራ እግዚአብሔር ጤዛ በመላስ ድንጋይ በመንተራስ አመድ በመነስነስ ማቅ በመልበስ አይደለም። በኢየሱስ ስራ በማመን ወደ እግዚአብሔር መግባት ትችላላችሁ። ህይወታችሁ ለኢየሱስ ስጡ። ተባረኩ። ቴንኪው። አሜን። ሰላም ብዝት ይበልልኝ። አንተንማ አንድ ቀን አስገብቼ በደንብ አድርገህ ወንጌል እንድሰብክልኝ ፈልጋለሁ። ይሄ ሁላ እንግዲህ የተነገረው የፕሮቴስታንት ወንድምና ወንድሞቼ በሙሉ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ የሆነው በሙሉ የእኛ የኦርቶዶክስ ወንድምና እህቶች የምንመራበት ነው። እያያቸው ከመጽሐፍ ቅዱስ ነው። እያንዳንዱን እያወጡ ሲናገሩ ስለ ክርስቶስ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ፕሮቴስታንቶች እያመኑ የሄዱበት ነገር እንደሌለ ነው። አለ የምትሉ ካለ ደግሞ የተጻፈ በፕሮቴስታንቶች አሉ ተብሎ የሚባለውን ካለ አምጡና እንድትተቹን እንፈልጋለን ብለው ቃል በቃል ኤርሚሻ እዚህ ጋር ተናግሯል። ቃል በቃል ነው የማወራው። ስለዚህ ለነበረም ጊዜ እጅግ አድርጌ አመሰግናለሁ። የመጨረሻውን የምለው ስላለ እናንተን ላስወርድ ነው። በጣም ነው የማመሰግነው። ከባድም ነገር ነው። ጊዜዎች ይሰጣል ብዬ አስባለሁ። ተባረክ። በጣም ከልብ እናመሰግናለን። ይሄው ነው የምለው። ምናልባት ዮኒ እስኪ ጨርስ ድረስ እኛም ወርደን እታች ነው የምንሰማው። ልክ እሱ ከጨረሰ በኋላ ሀሳብ አለኝ የሚለው ካላችሁ የአንድ ሰዓት ቆይታ ብቻ ያደርጋለሁኝ፣ እከፍታለሁ። ዮኒ ሲጨርስ ነው ከፍተው እግዚአብሔር ይባርክህ፣ እግዚአብሔር ያሳድግህ። በእውቀት በማስተዋል በጥበብ ሁሉ እግዚአብሔር ካንተ ጋር ይሁን። እድሜህን ይጠብቅ። ጤንነት የተጠበቀ ይሁን። ዘሮች የተጠበቁ ይሁኑ። ያንተ የሆነ ሁሉ የተጠበቀ ይሁን። ክፉ አይንካህ። አጋንንት እና የአጋንንት ሴራዎች ሁሉ በፊትህ እንደ ቅጠል ይርገፉ። አንተን ብቻ ተጠብቀህ ለዘለዓለም ከክርስቶስ ጋር ተጣብቀህ እንድትኖር አምላክ እግዚአብሔር በበረከት ይልቁንም በመንፈሳዊ በረከት በማይወሰድብህ ብልና ዝገት በማይበሉት መልካምነት እግዚአብሔር ይቀባ። የዚህ ዘመን ሐዋርያ አድርጎ እግዚአብሔር በወንጌል ለኢየሱስ በቅናት ያስነሳ ሰው ሁንልን። ተባረክልኝ። እግዚአብሔር ይባረክህ። ጸልይልሃለሁ ሁል ጊዜም። ተባረክ። እሺ፣ የመጨረሻውን የምናገራት ነገር አለ።
እስካሁን ሰዓት ላቆየን እግዚአብሔር አምላክ ክብር ምስጋና ይግባው። ሁላችሁም እንዳያችሁት በጨዋ መንገድ መጥተው ምንም ክፉ ሳይናገሩ ወንድሞቻችን አንድም ክፉ ቃል ሳያወጣቸው በሙሉ ያለውን ነገር የገድላቱን ሚስጥር አውጥተው የተወሰነ 3% አይሞላም እስካሁን የተናገር ነው። ብዙ አለን የምናወራው። ኦርቶዶክስ አይገባትም፣ የምንወዳት እምነት ናት። ግን እነዚህን ነገር ይዛ እንዴት ነው ህዝቧን የምታድነው ምዕመናኑን የምታድነው የሚል ጥያቄ ነው። እኔም ጥያቄ ስላለኝ ነው። ይሄ ጥያቄ ደግሞ የእኔ ብቻ ሳይሆን ለዘመናት የተደበቀና አባታችን አቡነ ገብርኤል የታሰሩበት ምክንያትም ነው። የቁም እስረኛ የሆኑበት ይሄንን ሁላ ግሳንግስ ስለሚያውቁ አባታችን ይሄን ነገር ዛሬ እንደዚህ የተናገረ ነገ ሌላ ሚስጥር ሊያወጣ ነው ተብለው የታሰሩበት ነው። ነገ ሌላ ሚስጥር ያወጣል። ዛሬ ይህን ጀምረው አይደለ? ነገ ደግሞ ሌላ ሚስጥር ያወጣሉ ተብለው ነው ቁም እስረኛ ሆነው መቀጣጫ ላደርገው የፈለጉት። እፎይ መቀጣጫ እንዲሆን የተፈለገው ለዛ ነው። ሙስሊሞች ወጥተው እፎይ ይታሰርልን፣ እፎይን መንዙማውን ላውጥተው ይቀላልን፣ አንገቱ ይቀላልን ያሉበት ምክንያት ምንድን ነው? ነገ ሌሎች ክርስቲያኖች መጥተው ሌላ ሚስጥር ማውጣት ስለሚችሉ ከአሁኑ እንቅጫቸውና እነዚህን ሰዎች ዝም ይበሉ። ዝም የማሰኘት ስራ። ወንጌል ይቀጥላል። ክርስቶስ አዳኝ ነው። የግል አዳኝ የሆነ መቀበል ያለብህ በህይወት ዘመን የታረደልህን የተተፋበትን ለእኛ ብሎ ከአብ የመጣውን ክርስቶስን እዛ የሚያዝ ኮንፊውዝ የሚያደርግ ነገር የሚሰጥ ሰው እንጂ ክርስቶስ አይደለም። ክርስቶስ ህይወት ነው የሰጠው። ስለዚህ አሁንም የኦርቶዶክስ ወንድሞች የሰማችሁትን በደንብ ሰምታችኋል፣ እንዳትዋሹ። ምክንያቱም አሁን ቼክ ሳረገው ቼክ ማድረግ እችላለሁ። 130,500 ሰው አይቶታል። ስለዚህ ከዚህ ውስጥ ጥያቄውን በደንብ እያደረጋችሁ የተነሳውን ጥያቄ ክርስቶስ ሰምራ ምን ስታደርግ እንደነበር፣ ሌሎቹ ምን ሲያደርጉ እንደነበር፣ ጭራሽ ኢየሱስ ክርስቶስ ሰዎች እንደገደለ የ5 ዓመት ልጅ ሆኖ ሰዎች እንደገደለ እየተቆጡት እየደበደቡት እንደነበረ ሙሉ በሙሉ ጽፋችኋል። ክርስቶስ ማርያምን ብቻ ነው የማትክደው፣ ሌላውን መካድ ይቻላል መዳን ይቻላል እየተባለ በጭሶች በስተንፋስ መዳን ይቻላል እየተባለ ብዙ ነገር ብዙ ጭንቅላታችን ሊያሳብድ የሚችል ነገር ነው የተሰራብን፣ ተሰርቷል። ይሄ የደብተራ የጥንቆላ ስራ ነው የተሰራብን የኦርቶዶክስ ወንድምና እህቶች። ለዚህ ነው በቀጥታ ለምሳሌ 55 ቀን ተጾሞ በንጋታው ጭፈራ ቤት በንጋታው ዳንስ ቤት ዘላለማዊ ቅድስና እንዳይኖረን እየሰሩብን ያሉት በዚህ ምክንያት ነው። ኢየሱስ አዳኙን ለያዘ 5 ቀን ይውል 5 ቀን ምንም አይነት ንግግሮች የሉኝም። 5 ቀን ዋናው ክርስቶስ ነው፣ ማንም አይደለም። ኢየሱስን እንደ ሕፃን እያደረጉ ፎቶ እያስነሱ እስካሁን እንደ ሕፃን እንዲመለከቱ የበላይ ማርያም እንደሆነች ተደርጎ ቅድስት ድንግል ማርያም የክርስቶስ የበላይ ሆና እንድትታይ ነው ያ ፎቶ የተፈለገው፣ ለሌላ አይደለም። አድጓል፣ ኢየሱስ አድጓል። ኢቭን በህይወት እያለ አድጎ የ30 ዓመት በ33 ዓመቱ ነው ያረፈው፣ ሞቶ የተነሳ ሞትን ድል አድርጎ የተነሳ እንደ ሕፃን ልጅ ተደርጎ እንዲታይ ከእሷ ትእዛዝ ውጪ እንዳይወጣ የሚደረግበት መንገድ በደንብ አድርገው ሰርተውታል። በደንብ አድርገው ከእሷ ትእዛዝ እንዳይወጣ አድርገው ሰርተውታል። አያችሁ፣ ሲስተሙ ይሄ ነው። በምታዩት ነገር በምትመለከቱት ነገር ነው ሰዎች ሊሰናከሉ የሚችሉት። ስለዚህ ኤርሚሻዬ ለነበረን ጊዜ እንዳልክሻ፣ ኤፍሬም ባለ ጊዜ፣ መሪ ጌታ፣ ብሩኬ፣ ሌላው ደግሞ እውነት አርነት ያወጣል ያልከው፣ ሌሎቻችሁም ቡካዬም እያየውሽ ነው። ብዙዎቻችሁ ተባረኩልኝ። የኦርቶዶክስ ወንድምና እህቶቼን እንንቃ፣ እንጠይቅ። አፍ እያሉ ዝም በል ሚስጥር ነው እያሉ አያጭበርብሩን። መጠየቅ አለብን። ስለ አባታችን እውነት የታሰሩበት ምክንያት አሁን የገባችሁ ይመስለኛል። አባታችንን አትደንግጡ ብለው ሲናገሩ አምላክ አድርገው ቅድስት ድንግል ማርያምን ስለሚሰብኩ ነው። አምላክ አድርገው በየገድሉ አምላክ አድርገዋታል ስለሚሰብኩ ነው። ዋይ አባታችንን ያሰሯቸው ያፈኗቸው ለዛ ነው። ይህን ፈና ደግሞ ገስወት ክርስቶስ ያወጣዋል። ክርስቶስ ባህርነት አውጥቶ ሙሉ የኦርቶዶክስ ወንድምና እህቶች እየጠየቁ ሲያጨናንቋችሁ
ልክ ትገባላችሁ። ማኖቹ? ሌቦቹ፣ አጭበርባሪዎቹ፣ የስህተት የሐሰት ትምህርት የምታስተምሩት ጉዳችሁ ከዚህ በኋላ ይፈላል። ሰላማችሁ ብዝት ይበልልኝ። እጅግ እጅግ አድርጌ አመሰግናችኋለሁ። ጭንቅላታችን ስለፈነዳ ዛሬ ከተወሰነ ጊዜ በኋላ ይህ መልስ ከተሰጠ በኋላ ደግሞ ሌላ ይመጣል። ሌላ ጥያቄ አለ። ሰላማችሁ ብዝት ይበልልኝ። ተባረኩ። መልካም